አዶናይ በኢትዮጵያ ቲክቶክ ታሪክ ውስጥ እስከ ዛሬ ማንም ያላሳካውን ስኬት አሳክቷል። ሰለክሽን ምናምን የሚለው በጣም የሚገርም ነገር ነው። ሲቹዌሽን ምንም የተለየ ነገር ያደረገው ነገር የለም። አዶናይና ኢትዮ ኢስታንቡል ሆስፒታል በዚች እህታችን ላይ ያደረጉትን ነገር አጋልጣለሁ። ልጅ መሆንና የተገናኛችሁበትን አጋጣሚ ማወቅ ፈለግኩኝ። ቡና እያፈላችልን ሽማግሌ ምናምን ይላል ላገባት ነው አላት ማለት ነው። ፍቅር ግንኙነታችሁ ምን አይነት ነበር? እሱን ነው መስማት የፈለኩት። ከብዳል ትንሽ እንዲ። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩት በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ ወደ ቀዳሚውና መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ። እቺ ሴትዮ እስቲ በአማርኛ በዩ ጥጥ የሰረቀው ጦጣ ጡት ትቶ ጡጦ በጣቱ ይዞ ጠጣ ጣጣም አመጣ። እስቲ ሞክረው። ጥጥ የሰረቀው ጦጣ ጡትን ትቶ ጡጦ ይዞ ጠጣ ጣጣም አመጣ። አንቺ አሁን ኖርዌይ ነሽ አለሽ ምንድን ነሽ? እኔ እንጃ ገባኝ። ምን አልክ? በነገራችን ላይ ጋይስ እነዚህ ልጆች አይነ ስውር ናቸው እና እጅግ በጣም መነጋገሪያና እጅግ በጣም የሚገርም ነገር ነውና እስኪ እንየው አብረንና እስኪ የምታውቁት ነገር አለ ወይ? ስለዚህ ጉዳይ እንዴት ነው የማያዩ ሰዎች እንዲህ ኳስ ሊጫወቱ የሚችሉት? ጋይስ በጣም እጅግ በጣም የሚገርም ነገር ነው። እንግዲህ አንዳንድ ሰዎች ምናልባት በጆሮአቸው ሊያደምጡት ይችላሉ ሲሉ ነበር። እንግዲህ የእናንተ ሀሳብ መስጠት ይችላላችሁ ማለት ነው እና አብረን ነው። መብሰልሽን በምንድን ነው ያወቅሽው? በማያገባኝ መግባት ሳቆም የራሴ ቢዝነስ ላይ ሳተኩር ሰው ከነችግሩ ከነሐስሩ ከብዙ ነገሩ እየኖረ እኔ ሰው ህይወት ውስጥ ገብቼ መፍትፈት ጋይስ እንድታዩልኝ የምፈልገው የማን ነው ሪፖስት ያደረገው የሚለውን ነው። እሺ እንደሌለብኝ ሲገባኝ የራሴ እያረረ የሰው እንዳለማስል መስጋት ስጀምር ነው መብሰሌን ያወቅኩት። እንግዲህ ማን ነው ይሄንን ቪዲዮ ሪፖስት ያደረገው? አይታችሁታል መቼስ፣ እኔ አልደግምላችሁም። 97 እንጋባለን ብዬ አላሰብኩም፣ ግን ያው ስትመጪ እሱ ቀለበት አዘጋጅ ተቀበል። እናቴን ቡና እያፈላችልን ሽማግሌ ምናምን ይላል ላገባት ነው አላት ማለት ነው። እሷም እንዲህ ብለን አገባት ያለች ከብዳል ትንሽ እንዲህ ነበረ ለማለት ነው። አንገትሽ ላይ ያለው ቀለበት ያደረገው ነበር። የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹ ከአርብ ጀምሮ ነበረ አብሯቸው የነበረው። ለኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበት ነው። ጋይስ እቺ የምትመለከቷት እህታችን እንግዲህ
አርቲስት ነጻነት ወርቅነህ ባለቤት ነች። እንግዲህ አርቲስት ነጻነት ወርቅነህ ካለፈ በኋላ ብዙ ትችቶችንና ስድቦች አስተናግዳለች እህታችን ማለት ነው። እንግዲህ ኢቢኤስ ላይ ያቀረበችው ያዘጋጁት ቪዲዮ አለ። ምናልባት አጠር ያለ 24-25 ደቂቃ ነው። ብታዩትና እናንተ ብትፈርዱ ይሻላል። እኔ እንግዲህ የእሷን ስሜት ስረዳው ማልቀስ የምትችል ሴት አይደለችም። በልቧን ይዛ እንግዲህ ሀዘኗ በውስጥ የምታደርግ ሴት ትመስለኛለች እና እጅግ በጣም የሚያሳዝን ነገር ነው እና እጅግ በጣም ደግሞ የሚያዝናና ቪዲዮ ነው። መመልከት ትችላላችሁ ማለት ነው። አስተያየታችሁ ደግሞ አይታችሁ እንግዲህ ትሰጡበታላችሁ ማለት ነው። አዶናይና ኢትዮ ኢስታንቡል ሆስፒታል በዚች እህታችን ላይ ያደረጉትን ነገር አጋልጣለሁ። መላው ዓለም ይህንን ነገር እንዲሰማ ላይክ፣ ኮፒ ሊንክ፣ ሼር እንድታደርጉት እጠይቃችኋለሁ። የትና የት ምንድነው ያደረጉሽ? አዶናይና ኢትዮ ኢስታንቡል ለኔ ያደረጉልኝ ነገር በጣም የሚገርም እስከ 2 ሚሊዮን ብር ድረስ ወጪ አውጥተውልኛል። ምክንያቱም በሕክምና ኦክሲጅን ከአንድም ሁለቴ ይሄ የምትመለከቱት ኦክሲጅን ራሱ 800 ሺህ ብር ነው የተገዛው። የመጀመሪያ ኦክሲጅን መጀመሪያ ጊዜ የተሰጠችኝ ኦክሲጅን ታቋታላችሁ። እሷም ከኢትዮ ኢስታንቡል ነው። ሕክምናው ሌላ የትም ቦታ ያርኩ አይደለም፣ እዚህ እየተከታተልኩኝ ነው። ነገም ከነጎዲያ እግዚአብሔር እስከፈቀደው ድረስ ሕክምናውን እስከ መጨረሻ ድረስ እኛ ጋር ነው እንጂ ሌላ ቦታ አታረጊም ብለው በጣም እየተንከባከቡኝ እያዩኝ እያከሙኝ ነው ያሉት። ይገርም። ለቅኖች ምስጋና ይገባል። ሁላችሁም ኮመንት ላይ አዶናይን ሜንሽን እያደረጋችሁ እንድታመሰግኑልኝ እፈልጋለሁ። ኢትዮ ኢስታንቡል ሆስፒታል ባለቤት እጅግ ቅንነታቸው ደግሞ እስከ ህይወቷ ፍጻሜ እንደሚረዷት ዛሬ እኔም ባለሁበት ቃል ገብተዋል። እንግዲህ የትና የት ደግሞ እግዚአብሔር አምላክ እድሜ ይጨምርላት። ሁላችሁም በጸሎት አግዟት። ብዙ የሚያስፈልጓት ነገሮች አሉ፣ ያልተሳካ ወይም ደግሞ ያልተደረጉ ነገሮች። እነሱን ኢትዮጵያውያን ከሷ ባለመለየት እንድታደርጉ በዚህ አጋጣሚ ጥሪ አቀርባለሁ። እንዴ ኤርባካ ኤርባክሽ ቶንጂ ሰለቸን ምናምን የሚለው በጣም የሚገርም ነገር ነው። ሲቹዌሽን ምንም የተለየ ነገር ያደረገው ነገር የለም። ለመሰልቸት ማለት ነው። ኦሎፈሰድን ተነስተ ሰለቸኝ የሚያስብል ነገር ያደረገው ነገር የለም። ምንድነው ሰለቸኝ? ሶ ሜቢ አይ ቲንክ ሜቢ ሰው ሁሉ ጊዜ የሆነ አዲስ ነገር ሲመጣ እንትን ማለት ይወዳል። በቃ አዲስ ማን ነው አዲስ? አሁን ልጅ ዳውድ ቃልፑቲክ አይ ቃልፑቲክ አሁን እኮ የፋሽን ኮንቴንተር ነው እንጂ እንደ አዶናይ አይነት ሃይፕ አለው ብዬ አላስብም። እኔ እንደ ይሄ ሶሻል ፎርሙን ነው የቀየረው። ሂዝ አ ሴሌብሪቲ ቃልፑቲክ አሁን ኦሬዲ አልፏል እኮ። ቃልፑቲክ ጸዴ ናቸው። የሆነ ሚስትሪ ይፈጥራል እሱ ዙሪያ አታየው ተናይልም ከብዙ ሰው ታገኘው ሪፖስት ላይ ራሱ አታገኘው። ጋይስ እንግዲህ የቃልፑቲክ ጉዳይ እጅግ በጣም መነጋገሪያ ነበር። ዛሬ ምናልባት 5 ሚሊዮን አይቻለሁ መሰለኝ ኢንስታግራም ላይ። እጅግ በጣም የሚገርም ነገር ነው። ኢንተርናሽናል ስለሆነ እንግዲህ ፈሎወር ደግሞ እንደዛ ያድጋል ማለት ነው። ይሄ የታወቀ ነገር ነው። ከአዶናይ አንጻር ስናየው ከዛ ሊበልጥ ይችላል። ነገር ግን የቃልፑቲክ ሁለት ነገሮች አሉ እዚህ ላይ። አንደኛ ስኬት የምታገኝበትና እንግዲህ ከዛ በኋላ ደግሞ የምትወድቅበት ጊዜ አለ። የቃልፑቲክ እያየነው እንዳለ በጣም ቀንሷል። አሁን የነበረው ስለ ቃሉ አጀንዳ ጠፍቷል፣ እየጠፋ ነው ያለው። ይህንን ነገር እኔ በማዘን ነው እንግዲህ ይህንን መናገር የምፈልገው ማለት ነው። እንግዲህ መልስ አለመስጠቱ ለሱ ነው የሚጎዳው ብዬ ነው የማስበው። ይሄ ትልቅ ብዙ ዓለም ላይ ብዙ ተአምር የሚሰሩ ልጆች አሉ። ከሱ በኋላ ደግሞ የመጡ የእሱን ኮንተንት ይዘው እንግዲህ ክሬት እያደረጉ ያሉ ብዙ ልጆች አሉ። ከሱም የበለጠ ማለት ነው። እሱ ያው አምጥቶታል ይሄንን ነገር፣ ግን ከዛ የበለጠ ብዙ ልጆች እየሰሩት ነው ያሉት እና እንግዲህ ቃልፑቲክ መጨረሻ ያሳምርልህ። ነገር ግን ትወድቃለህ ብዬ ነው የማስበው። ይህንን ትዕቢት ይህንን አለማወቅህ መሬት ላይ ነው የሚጥልህ ብዬ ነው የማስበው እና ማስተማሪያ እንዳትሆን ለማለት ፈልጋለሁ እንጂ አዶናይ ያው ሪስፔክት አለው ለህዝቡ ለተመልካች ማለት ነው። እና እንግዲህ አዶናይ ይቆያል
አሁን ትንሽ ህዝቡ ተሰላችቷል፣ አንዳንድ ሰዎች ማለት ነው። ነገር ግን እኛ አልሰለቸንም፣ ቪዲዮ እንሰራለን። እንግዲህ በየዩቲዩብም ቲክታክም ፌስቡክም ቢሆን እንግዲህ እኛ እንደ አዲስ እናነሳዋለን ብዬ አስባለሁ። ምክንያቱም ጥሩ ገና ያልተነኩ ብዙ ነገሮች አሉ። እነሱን ደግሞ እንግዲህ በአዶናይ መንገዶች ይሰካሉ ብዬ እኔ በራሴ በኩል አምናለሁኝ ማለት ነው። እና ለዛ ነው ስለ አዶናይ ቪዲዮ ሁልጊዜ የምሰራው ማለት ነው። እና ወደ ቀጣይ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። አዶናይ ወደ ለንደን እየመጣ ነው እና ደርሷል አልደረሰም፣ ምን ሰዓት እንደሚደርስ አላውቅም፣ ሀሳቡ የለኝም። ግን ደግሞ በጣም መገናኘት የምፈልገው ሰው ነው። ኦኬ እኔም ደግሞ ለንደን እንዳለው ታውቃላችሁ እና ደግሞ በጣም ማግኘት የሚፈልገው ሰው ነው እና እንገናኛለን ብሎ የነበረ ጸጥ አለ። ማርያምን ሆነ ሰዓት ላይ ላይክ ይመጣል። ዛሬ እንደሚመጣ 15 ሜይ ሰምቼ ነበር፣ ግን ደግሞ ሰዓቱን አላውቅም። ኤርፖርት እንዳልጠብቅና ግራ ተጋባሁ። ከዛ ደግሞ አሁን ቪዲዮን የለቀቀውና አየሁት 20 ደቂቃ በፊት የለቀቀዋል። እሱ ደግሞ ኤርፖርት ገብቷል። ላይክ በረራ ስንት ሰዓት እንደሚደርስ ጭራሽ አላውቅምና ምን ላድርግ ጋይስ ንገሩኝ በእናታችሁ። እንገናኛለን አንገናኝም? ማርያምን በጣም ጓጉቼ ነበር፣ በጣም ጓጉቻለሁ፣ ስቲል ጓጉቻለሁ፣ አልሄድም። ስለዚህ ቻንስ ይኖረኛል። ስንት ቀን እንደሚቆይ አላውቅም። አይ ቲንክ 2 ቀን ምናምን እንጃ። ግን ደግሞ በጣም መገናኘት ከምፈልጋቸው ሰዎች አንዱ ነው። ምን ላድርግ ጋይስ ንገሩኝ እባካችሁ፣ አድቫይስ ካላችሁ። ለማንኛውም ቴንክ ዩ ጋይስ ቻው። Adonai and Koimanamata English. This is Eddie Jones from Balakalam Illimot. Here we are in Hastings. This is where I live. On it's London now, but now I live here. If you can, come and say hello, come and visit, come and see the coast. I'm Yamral. I lived in Ethiopia for 12 years. My wife's Ethiopian. Love Ethiopia. And I love what you do, man. Respect what you do. So come and see us if you can. Follow Rog, please. ሼር ለአዶናይ አደርሱልኝ። ይህ ቪዲዮ ለአዶናይ ነው። ወደ ለንደን በረራ ጀምረናል። አልጀመርንም። አም ሶ ሃፒ ዛሬ ለንደን እየሄድክ እንደሆነ አይቻለሁ። በጣም ደስ የሚልና ስኬታማ ጊዜ አሳልፈ እንደምትመጣ ግልጽ ነው። ሁሌ ኢንተርናሽናል እንሆናለን ሲል ላልገባችሁ ሰዎች ከዚህ በኋላ መታየት ይሆናል። ምክንያቱም ይሄን መላችሁ ምንድነው ሄዶ የሚያገኛቸው ሰዎች ለኛ ለሀገራችን ገጽታ ግንባታ አንድ ሁለት ደግሞ እዚህ ላሉ ሰዎች በደንብ ብዙ እድሎችን የሚከፍት ነው። ምናልባት ብዙዎቻችሁ አልታያችሁም፣ ግን ሲሆን ስለሆነ አበሻ ብዙ ጊዜ የሚገባን እንግዲህ ሲሆን እናያለን። ወንድም የእግዚአብሔር ይርዳ፣ ፈጣሪ ይጠብቅ፣ መልካም ጊዜ ይሁንልህ። ስኬት የተለመደ ነው፣ በብዙ ተመለስ። ከዛ ፍላይታችን ከአንድ ሰዓት በኋላ ነው ኤግዛክትሊ። አዶናይ በኢትዮጵያ ቲክቶክ ታሪክ ውስጥ እስከዛሬ ማንም ያላሳካውን ስኬት አሳክቷል። በ2 ወር ብቻ 1.3 ቢሊዮን እይታ፣ 119 ሚሊዮን ላይክ እና ከ1.8 ሚሊዮን በላይ ኮሜንት ማግኘት ችሏል። በተጨማሪም አዶናይ ምን ፖስት አድርጎ ይሆን በማለት ብቻ 44 ሚሊዮን ጊዜ ተጠቃሚዎች ወደ ቲክቶክ ፕሮፋይሉ ገብተው መመልከታቸውን ያሳያል። ይህ ውጤት በኢትዮጵያ ሶሻል ሚዲያ ታሪክ ውስጥ አዲስ ነገር ነው እና አዶናይ በአሁኑ ወቅት በኢትዮጵያ ቲክቶክ ላይ ከፍተኛ ተጽዕኖ ያለው ሰው አድርጎታል። የእናንተ ትልቁ እይታ ስንት ነው? እስኪ ኮሜንት ላይ አስቀምጡልኝ። ጋይስ ይህ ሰላማዊ ሰልፍ ማለት ነው። ስደተኞቹ ይውጡልን፣ እቺ ሀገር የኛ ነች አይነት ቫይብ ነው። አንወጣም። እኔ አልወጣም፣ አንተ ውጣ እኮ ነው። ገብተናል። ተገርመው እኮ የሚያዩ ነው። ድፍረታቸው እያሉ ነው እኛን ለማስወጣት ነው እዚህ የተሰበሰቡት። ደግሞ ሳደንቃቸው ነው። አንተ ቅድም አልነገርኩም? ይሄ የኛ ሀገር ነው ብሎ ነው የሚያስበው እና በቃ ይውጡልን ጥቁሮቹ ነው። ጥቁርም ኤኒ ፎሬነር ኧረ ማታ በጋንዲ ያው ለዛ ጋር አዶናይ የመጨረሻው ይሄ ግን ማርያም ይሄ ግን ያሳዝናል በጣም ነው። ሲሪየስሊ አዎ በዚህ ጊዜ አሁን ውጡልን ይባላል። እኛ ብቻ ነን ደግሞ ጥቁሮቹ። ለዛ እኮ ነው እስቲ አሁን በተየሆነ ይሄው ማንዴላ ያየው አይደል? እዛ ጋር ማንዴላ በትልቁ እኔ ደግሞ ይለብሽ መምጣቴ ኃይለኛ ሬሲስት ነው የሚመስለው። ኃይለኛ አንተ ነህ ሴቭ ያደረከን አሁን ከመደብደብ ማለት ማርያም ልጅ ይሄ አድርጌ በቃ የደጋፊያችን ነው። Can I approach you roughly? Ay, my own political. No. It's okay. No. Because you got this union jacket, and I love him. I love him. And the political narrative. I don't send it to my brother's girlfriend. No, I go who's left wing, and she thinks it's only white people who are supporting them. No. Him. Take a picture with him. I'll give him my hat. No, it's fine. He's like he came for holiday. Yeah, I came. I love it. You better look in the ፖለቲካ እንትን ሊያደርገኝ ሊጠም አብሬ በዛ አብግሯል። I'm not kidding.
You look like a gangster. Yes. You go and get arrested. These London police don't understand. Take care, lad. Yeah, all right. በቃ እንዲህ ናቸው እንዴ ፖለቲካ ለጠም ያረና አውጣኝ ከዚህ ይቻጭር መልእክት ለአዶናይ ነው ወንድሜ ቆይ እስኪ መጀመሪያ ልዝለል በእናታችሁ ልዝለል እስኪ አቦ ተከተሉ ግባ ብለው ይራባቱ ግባ ብለው ሂድ በለው ይላል እስኪ የሰው ደስታ የሚያስደስታችሁ ሰዎች ማለት ነው እስኪ የታላችሁ የሰው ደስታ የሚያስደስታችሁ ማለት ነው ወንድሜ እኔ እኮ ከድሮኑ ከበፊቱ ማለት ነው እንደምትችል እኔ በደንብ አድርጌ ጠንቅቄ ያቅ ነበር ጀግና እንደሆንክ ጠንካራ እንደሆንክ አላርለ ብቁ እንደሆንክ ብቃትነትህ ደግሞ አላርለ ኃይልህ ወይም አስተሳሰብህ ጉልበትህ አላርለ ጥንካሬህ ለብዙ ሰዎች ማለት ነው ጥንካሬ እንደሚሆን እኔ በደንብ አድርጌ እተማመንብህ አቅ ነበር አሁንም ቢሆን ምንም ቢሆን ምን መሰናክሉ ቢበዛብክ ማለት ነው እኔ ተስፋ እንደማትቆርጥ ለነገራቶች ማለት ነው ወደ ኋላ እንደማትል እኔ በደንብ አድርጌ ጠንቅቄ እተማመንብሃለሁ ነው ወንድምህ ምንም ቢሆን ምን ጠላቶችህ በመቶ ሺዎች ቢሆን ማለት ነው እኔ ወንድምህ በሚሊዮን ነኝ ታባቱ በሚሊዮን ነኝ በጉልበትም ቢሆን ከፈለክ እሄዋለሁ በጸሎትም ከፈለክ እሄዋለሁ አላለ በሐሳብም በምችለው ሐሳብ ማለት ነው ሁሌም እኔ ፌቨር በቃ ከጎንህ ነኝ ገባህ አይደለም እና አንተ ኦሬዲ ወደ ስኬት ስለገባክ ማለት ነው ካሁን በኋላም ያሰብካቸው ግቦችህ አላለ ወደ ግብክ እንደምትደርስ ማለት ነው እኔ በደንብ አድርጌ ተማመንብሃለሁ ተስፋ አደርጋለሁ በቃ አው አንተ ስኬት ላይ ገብታል ተሳክቶልክ ማለት ነው ሁሉም ነገር ተሳክቶልክ እዛው ስለገባህ አሁን ደግሞ ካሁን በኋላ በቃ አላለ ካሁን በኋላ ያሰብካቸው ትልልቅ ሆኖ ህልሞች አሉ አይደለ ወደዛ እንደምትደርስ እኔ በደንብ አድርጌ ተማመንብሃለሁ ምክንያቱም ያንተ ስኬት ወይም ያንተ ግብ ለኔ ድል ነውና እኔ ሁሌ ማለት ነው ስኬትን እመኝላለሁ ገባህ ደስታን እመኝላለሁ ስኬትን እመኝላለሁ ኦልራይት አሁን ደግሞ ነው የምፈልገው ያቺ በቃ ኢንተርናሽናል መሆን የፈልካት ቀን በቃ እንዴ ተሳክቶልክ ማለት ነው እኔ ማለት ማንንም አላስተውል በዛ መስመር ሁሉ ነው እንደዚህ ምሮጠው ምዘለው ማለት ነው እታባት ይላል እንግዲህ እና ያሳካለው እንደም እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል እንግዲህ አዶናይ ወደ ካናዳ ሄዷል መሰለኝ ዛሬ ካልተሳሳትኩኝ ማለት ነው እንግዲህ ጥሩ ጉብኝት እንዲሆንልና ወደ ሀገር በሰላም እንድትመለስ እንዲሁም የልብ እንዲሳካልህ ምኞቴና ጸሎቴ ነው ማለት ነው እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ሐሳብ ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ ማለት ነው ሰላም ጤና ይስጥልኝ ተስፋ እንዳትቆርጡ ከሰው በላይ የእናንተ ጠላት ማን ነው ራሳችሁ ናችሁ ራሳችሁን ማወዳደቅ አቁሙ ህይወትን መኖር ጀምሩ ባካችሁ የታባቱ ማርያም ህይወት በጣም ነው ደስ የሚለው የራስ ጠላት እንዳትሆኑ በምንም ታምር አሁን ከዚህ ኤሌቬተር ልወጣ ነው ወደ ማይክል ጃክሰን ሙቪ እየሄድኩኝ ነው አብራችሁ ተመልከቱ እኔ ፊልሙን ለማየት ሳይሆን ለመማር ነው እየሄድኩ ያለሁት ከማይክል ጃክሰን ለሁላችንም ትልቅ ትምህርት መሆን እንደሚችል ታውቃላችሁ ይህ ሰው ማለት ነው ልንገራችሁ አይምሮውን አልፎ የበጠሰ ታሪኩን የበጠሰ ታሪክን የሰበረ አችልም የሚለው እምነቱን ያለፈ ጀግና ነው ማይክል ጃክሰን ማለትና እሱን ለማየት ዛሬ እየሄድኩ ነው ጋስትሞል ነበር ማየት ያሰብኩትኝ በቅርቡ ይለቀቅላችኋል በጋስትሞል ኤኒዌይስ በለንደን ማይክል ጃክሰን ልናየው ነው ፏፈሽ ብለናል አምሮብናል ወዳችኋለሁ ቻው